ጉድ ነው። እኔ ምን ብያችሁ ነበር ቤተሰብ? ብሩኬ ሀይሚን ያሳብዳታል አላልኳችሁም? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዎቹ ብቅ ብለውልናል ማለት ነው። ያው ትናንትና በቀደም እንደሰሩ አዲስ አበባ እንደሚመለሱ ተናግረው ትናንትና ደክሞን ነበርና ለዛ ነው ብቅ ያላልነው። ሁላችንም በየቤታችን ሂደን ሪላክስ ነው ያደረግነው ብሎ ተናግሯል ብሩኬ። እንግዲህ የአዲስ አበባ ዱርዬ ማለት ነው። የአዲስ አበባ ጉድ ምን ጉድ እንደሚያደርግ ተመልከቱ። ማለት አንዳንዶቹ በነገራችን ላይ አዲስ አበባ ከ130% ይህን ህይወት ነው የሚኖረው ማለት ትችላላችሁ፣ አዲስ አበባ ላይ ማለት ነው። እኔ በጣም ይገርመኛል። ብሩኬ በጣም ምርጥ መልእክት አስተላልፏል። በዚህ አጋጣሚ ልጆች ያላችሁ ጭንቀት ላይ አታጨናንቋቸው። ሌላ ነገር ውስጥ ይገባብናል ብላችሁ ስትይዙት በኋላ ላይ ግን ሌላ ነገር ውስጥ ነው የሚገባው። ስለዚህ ባካችሁ ቤተሰቦች ልጆቻችሁን አታጨናንቁ ብሎ ተናግሯል ማለት ነው። እና በቃ አዲስ አበባ ላይ ጠጪ፣ ሰካራ፣ ማጪስ አብዛኞቹ በቃ ይሄ ነው ህይወታችሁ፣ ምንም ጥርጥር የለውም ማለት ነው። ከስንት አንዱ ነው ጎበዞች ሰርተው ራሳቸውን የሚለውጡት። በነገራችን ላይ በተለይ ከክፍለ ሀገር እኔ እንጂ አላቅም፣ ብቻ እግዚአብሔር መርቆ ይስጠን ነው። ሲቀጥል እኔ ብሩኬ ሀይሚን ያሳብዳታል። ሀይሚ በተከታታይ ፕራንክ አደረገችው። ይሄ ነገር ብሩኬ ይመለስባታል አላልኳችሁም? ቤተሰብ ብያለሁ። ይኸው ዛሬ ከፍፄ ጋር ይመካከሩና ከፍፄ ቤት ሆነው ተመካክረው እንዴት እንደተወኑት። ሀይሚ ፈርታለች ሲጀመር ማለት እንኳን ኢቨን ጓደኛችሁ የእናታችሁ ልጅ ሲሰክር ያስፈራል። ይሄን ታውቃላችሁ? ይሄን ላይፍ አጋጥሟችሁ አያውቅም? ኢቭን እናት ልጇ ሲሰክር ራሱን ስለማያውቅ ሌላ ነገር ውስጥ ይገባል። ሱስ መጥፎ ነው ቤተሰብ፣ እውነቴ ነው የምላችሁ። በዚህ አጋጣሚ ሱስ እንደ ሱስ መጥፎ ነገር የለም። ሌላ ነገር ውስጥ ከቤተሰብ ጋር ያስማማችሁ ቤተሰብ፣ እናት አባት። እኔ እንኳን ብዙ ላይፍ ብዙ ሰው አይቻለሁ። ኢቭን እናት ልጁን ማለት ነው ልጅ እናቱን ሲደበድብ ብር አምጪ እያለ ከሱስ ሲሰክር ይህንን ብር አምጪ እያለ ይደበድብ ነበር። እና ሱስ ማለት በጣም መጥፎ ነው። አንደኛ ራሳችሁን ዝቅ አድርጎ የሚያኖራችሁ፣ በቃ እንዳትለወጡ የሚያደርጋችሁ። እስከ መቼ ድረስ ሱስ ከለመዳችሁ አያስተዋችሁም። በቃ እንዳለ እየሰራችሁ ብራችሁን ለሱስ ነው የምታደርጉት። እና ከሱስ ብትቆጠቡ የተሻለ ነው ብዬ ነው የምገምተው። እና ሀይሚ ደንግጣለች፣ ፈርታለች። እውነት ለመናገር ብሩኬ እንቅ አድርጎ እቅፍ አድርጎ ሲይዛት ኧረ ወይኔ ያስደነገጣችሁኝ፣ ያስፈራራችሁኝ። የሆነች ዶርም ውስጥ ሁለት ልጆች ሰክረው ሂዳችሁ አንድ ሴት ልጅ በራሳችሁ ስታስቡት ምን ያህል እንደሚያስፈራ ታውቃላችሁ ቤተሰብ? ለምን የእናታችሁ ልጅ አይሆንም ማለት ነው። በጣም ሱስ ውስጥ ከሆናችሁ በጣም ነው የምትፈሩት ያንን ሰው ማለት ነው። ምክንያቱም የሆነ ነገር ያደርገኛል እንደ አንድ ታማሚ ነው ብዬ ነው የማስበው እንደራሴ ማለት ነው። እና ለማንኛውም አሳብዷታል። ጭራሽ ቃሚ ብሎ አፍሽን ክፈች። ወይኔ እኔ እኮ ነግሬያችሁ ነበር ቤተሰብ፣ ብሩኬ ይመለሳል። ለሀይሚ ጉድ ነው የሚሰራት፣ ያጨልላታል ብያችኋለሁ። ምክንያቱም በተደጋጋሚ እሷ አሳብደዋለች በፕራንክ ማለት ነው። አሁን በተከታታይ ፕራንክ የሚያደርጋት ታያላችሁ ብሩኬ ነው። እና ለማንኛውም አሪፍ ትምህርት አስተላልፈዋል። በዚህ አጋጣሚ ግን እንደዚህ ጫት የምትቅሙ ሰዎች ምንድን ነው የምትጠቀሙት? ከዚህ ከቅጣል ምንድን ነው የምትጠቀሙት ብለው መልእክት አስተላልፈዋል። አብዛኛው ሙስሊሞች ናቸው የሚቅሙት ይመስለኛል። አሁን ተሳቢም የሚነዱ መኪና የሚነዱ ሙስሊሞች ብዙ ጊዜ አያቸዋለሁኝ። በነገራችን ላይ ሆን ብለው አቁመው መኪና የሚገዙ ጫት ምናምን እና ይህን ነገር ብታቁሙት እውነት ጥያቄ ያለኝ እንዲሁ ምንድን ነው የምትጠቀሙት? ግን ይህን ቅጠል እንደ ፍየል ተበልቶ ምንድን ነው የሚጠቀመው? ብሩኬም ተናግሯል። አያጠግም ምን አይል እንዲሁ ምንድን ነው የምትጠቀሙት ብሎ ተናግሯል። በጣም እንዲሁ ይቅርታ አድርጉልኝ የምትቅሙ ሰዎች ምን አገባው ብላችሁ እንዳትናገሩኝ ምናምን ብሎ ተናግሯል ራሱ በዚህ አጋጣሚና ሲጀመር ሱስ አይነት እውነት ለመናገር ለመደሰት ምናልባት ትንሽ አንዳንድ ነገር ከጓደኛቸው ዘና ለማለት ቢራ ምናምን ትንሽ ሊጠጣ ይችላል። ከዛ ባለፈ አንድ ስትሉት ሁለት በቃ ወደ ሱስ ነው የምትገቡት። ሱስ ከገባችሁ በቃ ህይወታችሁ ተበላሽ ነው። እውነቴን ነው የምላችሁ። አዲስ አበባ እኮ እንዳለ ቦርጫችሁን ነፍተው በመጠጥ ነው የሚነፋው። በይሄ በቁርጥ ስጋና በመጠጥ ማለት ነው። እና እንዲህ አይነት ነገር ብታቆሙ የተሻለ ነው። በተለይ ወንዶች ማለት ነው። ወንዶች ናቸው እንዲህ የምታደርጉት። ሴቱም ተበላሽቷል አሁን ላይ እውነት ሴቱም ተበላሽቷል። አረብ ሀገርም ቢባል ኢትዮጵያ ውስጥም ቢባል በቃ ከወንድ ጋር እየሆኑ እንደዚህ ሺሻ መቃም፣ ጫት መቃም፣ ሺሻ ማጨስ ሆኗል በቃ ህይወት። እንደዚህ እኔ እኮ ሲጀመር ሀብለው ለምን እንደሚጀምሩት ነው የሚገርመኝ፣ ግራ የሚገባኝ ማለት ነው።
ለምን ይጀመራል? ለምን ሲባል ለምን ይቀመሳል? ሲጀመር መቼም ከእናታችሁ ሆድ ስትወጡ ሱሰኛው ናችሁ አይደለም የምትወጡት። ጓደኛ ጓደኛ እኮ ነው የሚያበላሸው በነገራችን ላይ አንድ ሰው ከዛ ሰው ስትቀምሱትና ከዛ አንዳንድ ስትሉ ወደ ሱስ ትገባላችሁ። ስለዚህ ደህና ሰውን ከተጠጋህ ደህና ሆነህ ትወጣለህ። መጥፎም ከተጠጋህ ደግሞ እንደዛው መጥፎ ትሆናለህ ማለት ነው። እና ከባድ ነው።